እየነገርኩ እንጂ እያስፈቀድኩ አይደለም። ወንድምሽ ሜለሽን በሰሚ ጥሩ ነው። ሂጂ። ምንድነው ያልከው? ወንድምሽን? ልጅቷ የት ናት? እቤት ናታ። ትምህርት ቤት አንድ ማስተካከለው ነገር አለኝ ብላ ትምህርት ቤት ሄድ አይደለም። አብነት በጣም እየተፈታተነች ነው። አብነት ከልጄ ጋር ጥሩ ተቀራርባችሁ። አንተ ደደም አፍሽን ዘግተሽ አዳምጪ። በአምላክ እንዳታረገው፣ በማመጃለሁ እንዳታረገው። እህት እኮ ነኝ ለሴት ብለህ በአምላክ እባክህ እንዳታረገው፣ እባክህ ልለምን። ዝም በይ እባክህ፣ ዝም በይ በአምላክ እባክህ። ወይኔ አምላክ፣ ምንድነው? ተመስገን። ቆይ ምን እየተፈጠረ ነው? ምን እየሆንኩ ነው? የእውነትም እኮ አንድ ነገር አድርጋ ሊሆን ይችላል። ማን ነው? ህብስት፣ እኔ ነኝ። ደህና ነሽ? ህብስት፣ በአምላክ ምን ሆነ ነው? አስደነገጥከኝ። ደህና ነሽ? ደህና ነኝ። ምን ነው? ምን ተፈጠረ? አይ ምንም አልተፈጠረም። ይቅርታ። በቃ ደህና ደሪ። በአምላክ እናግባል። አንተ ደህና ነህ? ግን ደህና ነኝ። ትንሽ የሚረብሽ ህልም አይቼ ነው። አንቺ ደህና ነሽ? አታስብ፣ እኔ ደህና ነኝ። ከአንዴም ሁለት ጊዜ በርሽ ተቆልፎ ሲገኝ ጥሩ ነገር አልተፈጠረም ነበርና ፈራው። እናም ለመክፈት ሞከርኩ። ይቅርታ። ታፈስ እኮ ይፍቱ ማመን የለብሽም ቆልፈሽ ተኝ ስላለችኝ ነው የቆለፍኩት። እውነቷን ነው። አው ልክ ናት። እኔም በጣም እያስፈራችኝ ነው። ለዛ ነው እንደዚህ እየተረበሽኩ ያለሁት። ግን እኮ በጣም ተለውጣለች። ለዛው ነው በጣም መፍራት ያለብሽ። ይህች ሴትዮ በእድሜ ዘመኗ ጥሩ ሆና አታውቅም። ለምንድን ነው ቢላ እዚህ ያለው? ትላንትና እንደመጣ ተረስቶ ነው። ምን ነው? ምንም ያልኩት ነገር ግን ገብቶሻል አይደል? ገብቶኛል። ግን የሚባል ነገር የለም። መጫወቻ ነው የምታደርግሽ። መሸነፍን በጣም ስለምጠላ በደንብ እየተዘጋጀችበት ነው የሚሆነው። በምን እርግጠኛ ሆንክ? ምናልባት እኮ በፈጠረሽ አንቺ ልጅ በፈጠረሽ። ቆይ ባለፈው ሌሊት ላይ መልእክት የላከልሽ ማን መስሎሽ? እሷ ናት። ከሱ ውጭ ማንም ሊሆን አይችልም። በቃ ተጠንቀቂ፣ ቢሻለው ተጠንቀቂ። እሺ እጠነቀቃለሁ። እሺ በቃ ተኝ፣ እኔም ልተኛ። በአምላክ። አቤት። ለምንድን ነው በዚህ ልክ የምትጨነቅልኝ? ምክንያቱም በመጥፎ ሰዎች ስለተከበብሽ። እሺ ማንም ሰው አጠገቤ እንዳይሆን የምትፈልገው ስለምንድን ነው? በዙሪያሽ የነበሩ ሰዎች በሙሉ መጥፎ ሰዎች ስለነበሩ ስህተት እንዳሰሪ ብዬ ነው። ግን እኮ ንጉስ መጥፎ ሰው እንዳልሆነ ታውቃለህ። ለምንድን ነው እንደዚህ ያደረገው? እሱ በአምላክ ባትነግረኝም እኮ የምረዳው ነገር አለ። ምንም ያልነገርኩሽና መርዳት ያለብሽ ነገር የለም። እንዳለማ በደንብ ነው የማውቀው።
ይወደኛል አይደል? አዎ ይወደኛል፣ ግን ደግሞ አይፈልግም። ሊወደኝ አይፈልግም። ልክ እንዳልሆነ ነው የሚያስበው። አቤት። ምን ነው ሌሊቱን ጨርሳ አድርክ እንዴ? ምኑን ትለኛለህ እንዴ? ስራህን ነዋ። ታዲያ ካልሆነ ምንድነው በዚህ ሰዓት የሚያስደውልህ? እና በማንኛውም ሰዓት ደውል ብለህ ሳይነጋ ደውል ብያለሁ እንዴ? እሺ አሁን ምንድነው? ማን የመጣው? በአምላክ ነው። ጥሩ ነው፣ መጠቀም ያለብኝ አጋጣሚ ነው ካልክ እኔ ታዲያ ምን ቸገረኝ? ይኸውልህ ብቻ ምንም አይነት ምልክትና የሚያስጠረጥር ነገር እንዳይኖር። እያንዳንዱ ነገር ባስጠነቀቁ መንገድ ካልሄደ 74 ሳንቲም አልከፍልህም። ጥሩ፣ እኔ አላውቅም። እኔን እየደወልክ መረጃ ጠይቀኝ። ቻው፣ ተናግሬያለሁ። እንግዲህ እንዴ ምን ጉድ ነው ይሄ ደግሞ? ቀብድ የተቀበለበትን ስራ ራሴን ደውሎ ያማከረኛል እንዴ? ይሄ ሰውነት ብቻ ጠብደል ምን ይመስላል ይሄ? ይሄን እንደው አረ ምን ዝብዝብ ህብስቴ እንዴት አደርሽ? ታፈስ ደህና አደርሽ? ደህና ነኝ። በአምላክ ሲወጣ የተሻለ እንዴ? አይ አላየሁትም ህብስቴ፣ ግን ከመነሳቴ በፊት በር ሲከፈት ሰምቻለሁ። እሱ ነው የሚሆነው። ሲያናድድ። ቆይ ምን ሆኖ ነው በጠዋት የወጣው? አይዞሽ ህብስቴ፣ በዛው አይቀር የት ሄድብሻል? አዎ ግን ምን ነው ናፈቀሽ እንዴ? ኧረ አይደለም ህብስቴ፣ እኔ ግን ንጉሴ ናፍቆኛል። እንደው ተጨንቆ የሆነ ወይ ብዬ ጭንቀቱን ድንቅት ሳያስተኛው የነደረው። ወይ ታፈስ አይዞሽ፣ አትጨነቂሽ ህብስቴ። እንደው እባክሽ አንድ ነገር ላስቸግርሽ። ምንድነው ታፈስ? እንደው የሆነ ምክንያት ፈጣሪና ወንድሜ ጋር ውሰጂ። መቼ? ዛሬ? አዎ ህብስቴ፣ አንዴ ብቻ እሱ ጋር ውሰጂ። ታፈስ ዛሬ እንኳን ይሆናል ብለሽ ነው? ህብስቴ፣ እንደ ውስጤ እርብሽ ይልብኛል። ደህና ባይሆን ነው እያልኩኝ ተጨንቄያለሁ። እሺ በቃ እንሄዳለን። እሺ አሁን እትዬ እንዴት ብለን እናሳምናታለን? እሱን ለእኔ ተይው፣ አንቺ ተዘጋጅ። ሳሎን ልሂድና በቃ ካለሽ ላናግራት። ህብስቴ አስቸገርኩሽ አይደል? እንዴት ታፈስ፣ እዚህ ሁሉ ጣጣ ውስጥ የገባሽ እኮ በእኔ ምክንያት ነው። ተይ፣ በአንቺ ምክንያትም አይደለም። አንቺ የምታደርጊ በክፎች ምክንያት ነው እንጂ አንቺማ ልረፍ ብለሽ መተሽ ነበር። ጭራሽ ተሰቃይተሽ ተመለሽ። እንደሷ አትበይ ታፈስ። በቃ ካልተነሳችም ስትነሳ ጠብቄ አናግሬያት እንሄዳለን። እሺ እሺ ህብስቴ። ልጅ አየሁ ምንም አትቀይር። ስንት ያየሁ አትቀይር። እንደው በአምላክ ምን ይሁን ብለህ ነው ቤተክርስቲያን ይመስል በሌሊት እንደዚህ መጣራይ? በሌሊት ስለመጣም ነው። የዕለቱ የመጀመሪያ ተጠቃሚ ሆንኩኛ። ታዲያ ምን ችግር አለው? ሲጀመር ደግሞ ሌሊት አይደለም አብነት፣ ነግቷል። አዎ እሱስ ሌሊት አይደለም። እኔ ስነሳ እኮ ክብሩነታቸው ወጣው ነበር። ምንድነው ደግሞ ክብሩነታቸው? እባክህ ንጉስ ማለቴ ነው። ውይ አብነት፣ አንተ የሚገርም እንደዛ ካብዶ ያሰሩትን ፋሻ ማታ ሲገባ አውላልቆት ተኝቷል። አንተ ነህ እኮ መጀመሪያም ነገሩን አጋነ ሌላ ደረጃ ላይ ያደረስከው። ኧረ እባክህ ራሳቸው ነው ዞሯል ተሸጥሯል ምናምን ብለው ያሻሸጉት። እናንተ አምናችሁ ሄዳችሁትን በሽታ እነሱ ምን ማድረግ ይችላሉ? ብቻ ግን ልጁ እውነት በጣም ጥሩ ሰው ነው። እሱ ነው የሚያስፈራው። ምን ሆኖ ደግሞ ያስፈራ? ብቻ መልካምነቱ እንዳትለኝ። ከህብስት ጋር በጣም እንዳይቀራረቡ ፈርቻለሁ። እሱስ ልክ ነህ። ሁለቱም ንጹህ ስለሆኑ ከተቀራረቡ ነገሩን መቆጣጠር በጣም ይከብዳል። እሱን ነው የምልህ አብነት። ቆይና ለዚህ ነው በሌሊት የመጣኸው? ቆይ እኔ ያልገባኝ ነገር ከእንቅልፍ ስለተነሳ በጣም ተበሳጭተሃል እንዴ? እውነት ለመናገር በጣም ነው የተበሳጨሁት። እንደዛ ከሆነ በቃ ሂድናተኛ። እሺ እባክህ አብነት፣ ለትንሽ ደቂቃ ማሾፈን አቁምና እንነጋገር። እሺ አብነት እባክህ፣ ይሄን የማግባን ነገር እናፍጥነው። አፍጥነው ማለት
አዎ አብነት ቶሎ አግባት፣ ካልሆነ ያ ልጅ በአምላክ ሳገባት እኮ ቀጣይ እርምጃ የሚባል ነገር አለ። አለማችሁ ቢጠይቀኝ ምን ልመልስለት ነው? ቢሆንም ግን ቶሎ ብታገባት ይሻላል። እሺ በቃ እንደሚሆን እናደርጋለን። በነገራችን ላይ ግን አንድ ነገር መርሳት የለብህም። ምንድን ነው? ይኸውልህ ህብስት በጣም ትወዳለች። ስለዚህ ቢያንስ እንኳን ስጋትን በልክ አድርገው። ወዶ ከተገፋ ሰው በላይ ለመሄድ የሚፈጥን ሰው አለ? እስከ ዛሬ ከነበረው በላይ ስለመርቃት ማዘኑ አይቀርም። ባዘንሽ ቁጥር ደግሞ አጠገቡ ያለው ሰው ላይ ነው የምትደገፈው። በአምላክ ቆይ አንተ እሷን ከመግፋት ውጭ ሌላ ምንም መንገድ ማግኘት አልቻልክም? ትናንት እንዳወራው ምንም መንገድ የለም። በቃ ባይሆን አሁን ያሳሰበኝ የዛች ሴትዮ ነገር ነው። ምንም አላማረችኝም። እህት ናት? አዎ በጣም ዝም ከማለቱ የተነሳ ምን አይነት መርዝ ልትረጭ እንደሚችል በጣም አሳስቦኛል። የማግባቱ ሀሳብ ከእንደዚህ አይነት ነገሮች ሊጠብቃት ይችላል። አዎ ግን ደግሞ አቶ አለም ተሰብስበን አንድ ቤት ነው የምንኖረው ካላልን ከእህት ጋር አንድ ቤት ውስጥ በፍጹም አይሆንም። እውነት እንዴ? ምንም አማራጭ የለንም። ግን ደግሞ አንተ ይህን ማግባት የሚለውን ነገር ቦታ ማስያዝ አለብህ። እሺ ሌላ ምን አማራጭ አለ? ማግባት እንዴት አደርሽ? እንዴት አደርሽ ብስት? የሆነ ነገር ፈልጌ እኮ ልጠይቅሽ ነበር። ጠይቄ። ምንድን ነው ብስትዬ? ትምህርት ቤት መሄድ ፈልጌ በአምላክ ደግሞ የለም። ታዲያ ምን ይሻላል? ታክሲ ልጥራልሽ እንዴ? አይ ብቻዬን መሄድ ያለብኝ አይመስለኝም። ከታፈስ ጋር አብረን መሄድ እንችላለን። ያው አድርሳኝ ነው የምትመጣው። ከታፈስ ጋር ትምህርት ቤት? አዎ። ምን ነው አንድ ላይ መሄድ አንችልም? ሄዱ። ምን ችግር አለው? ጸበል እንዳየ ሰይጣን በሩ ላይ ስደርስ እንዳጭው እንጂ። ስለዚህ መሄድ እንችላለን። አድርሳኝ ትመለስ? አዎ አድርሳሽ ትመለስ። ምን ችግር አለው? እሺ አመሰግናለሁ። ታፈሱ! አቤት አቤት። እትዬ ቁርስ ሰርተሽ ጨርሰሻል? አዎ ጨርሻለሁ። ላቀራርበው? በይ ቶሎ አድርሰሻት ተመለሽ። ግድ የለም እኔ ያቀራርበዋለሁ። ደግሞ በዛው ተኛሉሽ። እሺ እትዬ። ኧረ ቀስ በይ። ዛሬ ደግሞ ሊያበራት ነው መሰለኝ። እንዴት ነው? ቆመሽ ትጠብቂያታለሽ ወይስ ቁጭ ትያለሽ? ልጅቷ እንደሆነ ተስባ ነው የምትመጣው። ቶሎ የምትመጣ መስሎሽ ነው? አይ ችግር የለውም፣ ቆሜ እጠብቃታለሁ። እሺ ታዲያ ይሄን ሰሞን እንዴት ነሽ? ደህና ነኝ። አይ ጥሩ ነው። እንግዲህ አብረን እስከሆነን ድረስ በተቻለ መጠን ደህና መሆኑ ጥሩ ነው። አዎ እሱስ ልክ ብለሻል። በሽታ ያንበልብልሽ መርገምት የመጨረሻ ሰላምሽ ነው። አይንሽን ጨፍነሽ ብታጣጥሚው ነው የሚሻልሽ። ያው ጨርሻለሁ። ጥሩ ነቃ ብለሻል። በሉ ሂዱ። ታዲያ እንግዲህ እዛው መጋደም የለም። እሺ ቶሎ አድርሰሻት ነይ። እሺ እሺ እትዬ። አመሰግናለሁ እትዬ። ሂዱ በቃ። ሄሎ ስራህን ሰራ? ሄሎ ትለኛለህ እንዴ? ስራህን ሰራ እያልኩ እኮ ነው። አዎ አፍጥነው በደንብ ስራ። እንዴት አደራችሁ? እንዴት አደርክ አለምዬ? ሰላም አደርክ? ደህና አደርሽ? ደህና ትበል። ልጆች ወዴት እየሄዱ ነው? በአምላክ ስለሌለ ታፈስ ታደርሰኝ አለች ልጅ። ምን ማለት ነው በአምላክ ስለሌለ? ያው ስለሌለ ነው። ስለሌለ ደግሞ ምን ትርጉም አለው? ሌላ ቦታ መሄድ ፈልጎ ይሆናል። ቆይ እሱ የት አባቱ ሄደው ነው? አላውቅም አልኩህ እኮ አለም፣ አላውቅም። ይሄ የማይረባ ግን አለም በስራ ሰበብ በቃ እየሄድክ በቃ ይሄ ደብረ ዘይት እያልክ ማደር ጀመርክ አይደል? ቆይ ይፍቱ፣ አሁን እንዳትጨቃጨቀኝ። ያንን ደደብ ወንድምሽን ማውራት አለብኝ። እሺ አለምዬ፣ ለማንኛውም ቁርስ ላቅርብና እየበላን እናወራበታለን። አቤት። ደግሞ ትጀነናለህ እንዴ? የት ነህ? ምን ነው ልጄን ያገኘ ጊዜ ላመመጀን ትችላለህ አላልከኝም ነበር? እሱን እየተጠቀምኩ ነው። በአምላክ አታበሳጭኝ። አሁን የታባ ነው ያለው እያልኩ ነው።
ምንድነው? ምን ፈለክ? ልጅቷ የት ናት? እቤት ናታ። እቤት የለችም። ከታፈስ ጋር ወጣለች። ምክንያቱም አንተ ስለሌለ። ከታፈስ ጋር መውጣት ከፈለገች ትውጣ። ሌላ ጉዳይ የሌለብን አታስመስለው እንጂ 24 ሰዓት ሙሉ እኮ ቤት ውስጥ መቀመጥ የለባትም። በአምላክ በዚህ ጉዳይ ስንት ጊዜ ነው ያወራነው? አቶ አለም እኔ የትም አልሄድኩም። አንድ ስልክ መደወል ይችሉ ነበር፣ ስላልፈለጉ ነው የሚሆነው። አንተ ደደብ። እሺ ለማንኛውም መስሩን ባጠበቅከው ቁጥር የባለፈው አይነት ነገር ነው የሚፈጠረው። ታፈሱ ደግሞ በደቂቃዎች ውስጥ ትመለሳለች። ሄሎ ሄሎ ሄሎ። ዘጋው። አሁን የታባቱ ሄዱ ነው? ምንድነው? ህብስት ከታፈስ ጋር እንዴት ትወጣለች ነው የሚለው። ቆይ ግን ሁለቱ የት ሄደው? እኔ እንጃ። እስኪ ልደውልላት። ደውልላት እስኪ። እስቲ እንደው ግን ቀላል ነው ንጉሴ። መነካሽ ታፈስ? ይሄ እኮ ቀላል ነው። ፊት እኮ ጠውልጓል። ተጋግጠ ምን ቀላል ነገር ነው ትለኛለህ? ምን አይነት ጸብ ውስጥ ነው የገባኸው? እኔው ጸብ መሃል ሲገባ መች ይመረጣል ብለሽ ነው? እሱስ ልክ ነህ። ኧረ እንኳን በዚህ ያለፈልኝ። እኔማ እኮ ውስጤ ሲጨነቅ ፈርቼ ነበረ። ምን ነው ህብስት አለ? ምን አንደው ተከበላሽ አየሽ? ታፈስ? አቤት ህብስቴ። በጣም ጥሩ ወንድም ነው ያለሽ። እኔም እንዳንቺ አይነት ወንድም ቢኖረኝ ብዬ ተመኘሁ። በጣም ደስ ይለኝ ነበር። አይ ህብስቴ፣ እሱስ ወንድምሽ አይደል? ተይ እንጂ እህት አለም፣ እንዴት አድርገሽ ነው የምታዛምጅን? ንጉሴ በልቁርስ ነገር አምጥቼ ይላለሁ። እሷን ጉርስ አድርግ፣ እሷን ብላ። አይ ይቅርብኝ፣ ምንም አላሰኘኝ። ተው እንጂ ንጉሴ፣ የግድ መብላት አለብህ እኮ። አላሰኘኝም እህት አለም። ብትበላ ይሻላል እኮ ንጉስ። ካልሆነ ሌላ ጉርስ እንዴ? ውይ ህብስቴ፣ እሱ እኮ ከማማ እጅ ውጭ ሌላ ሰው ጎርሶ አያውቅም። እኔ እኮ ቆንጆ አድርጌ ነው የማጎርሰው። እባክህ ላጉርስ። እሺ እንግዲህ ካልሽ። ህብስቴ በቃ እኔ ልሂድ። ደግሞ ትዬ ሌላ ነገር ታስባለች። ለእኔም ጥሩ አይደለም። በተለይ ደግሞ ለአንቺ ጥሩ አይሆንም። ስራሽን ትተሽ እኮ መምጣት አልነበረብሽም። በይ ተነሽች። ወንድም አለ እንደ ሁሉንም ነገር እስካስተካክል ነው። እሺ እንደው እባክህ ታፈስ፣ ምንም አታስቢ። ሁሉንም አብረን እናስተካክለዋለን። እኔ ነገሮች ይረጋጉና ወደ ሀገር ይሄዳሉ። እንደዛማ አይሆንም። ለማንኛውም አሁን ሂጅ በቃ። እሺ በሉ እንግዲህ እኔ ልሂድ። ምግቡን ብላ አደራ ንጉሴ። እበላለሁ፣ አታስቢ። አንቺ ሂጂ። እሺ በቃ ሂጂ። እንሂዳ። ልሂድ ህብስቴ ነኝ። ሻርፔን የሚያዩት እሱን ያምጣሽ። ልሂድ በቃ በሉ። እሺ አቤት። ጨረስከው እንዴ? ታዲያ ለምንድን ነው የደወልከው አንተ ሰውዬ? እንዴ ታዲያ የነገርኩህ ልክ ካልሆነ እኮ ትክክለኛውን ማወቅ እኮ ያንተ ድርሻ ነው። አንተ ሰውዬ ደናቁርት ደንቆሮ ነህ እንዴ? 10 ጊዜ አትደውልብኝ፣ ውጤት ብቻ ነው የምፈልገው አልኩህ እኮ። ተናግሬያለሁ። ከዚህ በኋላ ስትደውል አልቋል የሚል ቃል ብቻ ነው የምፈልገው። ካለበለዚያ ስራ ይቀራል እንጂ እንደዚህ መደናቆር አልፈልግም። ጥሩ ምን ጉር ነው እንዴ? ጤና የለውም እንዴ? 10 ጊዜ ከመደወል ውጭ ስራ የለውም እንዴ? ነው ወይስ ከኔ ድምፅ ፍቅር ያዘው? ይፍቱ። አቤት። ልወጣ ነው። ይቆያል እንዴ? ቆይ እንጂ አለም ይፍላ እንጂ። ምንድን ነው እንደዚህ የሚያቁነጠንጥ? ምን ነው ይፍቱ ስራ አጠጣ። ታዲያ በጠጣ ምን አገባኝ? እንደው ላንቺም ቢንጂ ህብስት አለሜ። እኔ በቃ ይባልቻለሁ። አንተ ብቻ በደንብ ብላ።
በአምላክ ራስን ተቆጣጠር። እንዴት ናችሁ? ሰላም አብነት፣ እንዴት ናችሁ? ሰላም ንጉስ፣ እየተሻለ ነው? በጣም ደህና ነኝ። ግን ስትታይ ምንም ደህና አትመስልም። በሰው እጅ እየበላን ያለው። አረ አልበላም ሲል እኮ እኔ ላጎርስ ብዬ ነው። ታፈስ በጣም ተጨንቃ ነበር። ከታፈስ ጋር የት ነበር የሄድሽው? የት ሄዳለሁ? እዚህ ነው የመጣ ነው። ወንድሟን ማየት ፈልጋ ስለተጨነቀች ይዣት መጣሁ። በቃ ውይ የኔ እናት፣ እና አሁን የት ሄዳ ነው ታዲያ? አዎ እህት ቶሎ እንድትመለስ አስጠንቅቃት ነበር። ስለዚህ ቶሎ ሄደች። 10 ጊዜ እህት አትበኝ። ግን እኮ አንድ ጊዜ ነው ያልኩት። ሁሌ ነው እኮ የምትይው። በአምላክ ምንድን ነው ታዲያ? እህት አይደለች? ይበቃኛል በስታለሜ። አረ ትንሽ እንኳን ብላ። አይ ግድ የለም በቃኝ። እሺ ምን ድንቅ እንደሚለኝ ታውቃለህ? አስቸኳይ የሚመጡት ሁሉ ምን እያሉ እንደሚጠሯት ህቡ፣ ህብስታለም፣ ህቡይ። የዚህኛው ደግሞ ባሰ። ይሄ እኮ የተለየ ነገር ነው። አንተ በእናትህ ምን ነው ቆማችሁ ቀራችሁ? አትቀመጡ። ነይ እንውጣ። አባትሽ የታለች እያለ እያበደ ነው። ገና አሁን እኮ ነው የመጣሁት። በአምላክ አንቺ ልጅ ህብስታለም፣ ወንድምሽ ሜለሽን ብትሰሚ ጥሩ ነው። ሂጂ። ምንድን ነው ያልከው? ወንድምሽን? በአምላክ ንጉስ እዚህ ብቻውን እየዋለ እየደበረ ነው። ስለዚህ ሁላችንም አንድ ቦታ መሄድ አንችልም? አንችልም። እባክህ በአምላክ ለእኔ አትጨነቂ ህብስታለሜ፣ አያስፈልግም። አብነት በጣም እየተፈታተነች ነው። ሶስታችንም መሄድ ስላለብን ይዛት ውጣ። ህብስቴ፣ አንቺ እንዳልሽ እናደርጋለን። አሁን ግን መሄድ ስላለብን ነይ። እሺ ነይ እንውጣ። ንጉስዬ እንዳይደብር እንግዲህ እንደ ቤት ይኸው ተጫወት፣ አደራ እንዳይደብር። በአምላክ ምን ላድርግሽ? በአምላክ ተረጋጋ እባክህን። ምንድን ነው የምረጋጋው? ምን ስትሰራ እንደነበር አላያት? ምን ሰራው? ስለታመመ እኮ ነው ያጎረስኩት። ብታጎርሹ እኔ ምን አገባኝ? ታዲያ እኔ ምን አደረግኩ? ወንድምሽ ነኝ አይደል? እኔ ወንድሜ ነው አላልኩት? እና ራሱ ነው የፈጠረው። እኔ ነኝ ልጁ በጸቡ ምክንያት ግራ ሲጋባ ወንድሟ እንደማለት ነው ያልኩት። በጣም ጥሩ አደረክ። ውለታን ከፋ እያደረግኝ። ለማንኛውም አሁን አቶ አለም ጋር ትሄዱና ጥሩ ላይ እንዳላችሁ ታስመስላላችሁ። ማለት አፍሽን ዘግተሽ አዳምጪ። አረ በአምላክ አብነት በቅርቡ ሊያገባሽ እንደሆነ አቶ አለም ማመን አለበት። ገባሽ? አዎ። ሌላውን ሰው አግብተሽ ሞትሽን ከምትደግሽ ይሻልሻል። እሺ ወዴት ነው? ቆየት እየሄደ ነው። ይሄ ሰውዬ ግን ምን እየሆነ ነው? ህብስትዬ በአምላክ ትንሽ ቀንቷልና ከንጉስ ጋር ያለሽን ግንኙነት አልወደደውም። ምን ግንኙነት አለኝ? እኔ ደግሞ ይኸውልሽ ህብስትዬ በአምላክ ስለሚወድሽ አይወደኝም። እሺ እኔ እየተኮሳተረ ነው ደግሞ ጋንጮ ተነስቶበት። ታፈሱ። አቤት። የት ነበር ሄዳችሁት? ትምህርት ቤት አንድ የማስተካክለው ነገር አለኝ ብላ ትምህርት ቤት ሄድን። አይደለም? አዎ ትዬ። ምን ነው? እንደው ወገኞች ናቸው። ነፍሰ ቀጭሉ እሸት። ሂጂ ደዛ። ምን ነው ትዬ? ምንም። ሂጂ ግቢና ስራሽን ስሪ። ታፈስ ልጄ ተመልሳለች? አይ አልተመለሰችም ጋሽ። እዛ አድሻት ነው የመጣሁት። ያው በአምላክ ይመጣል ስትለኝ ምን ተመለስኩ። እሺ ጋሽ።
አድርሻታለች እኮ ወገኛ። አለምዬ ና እስኪ ቁጭ በል፣ እዚህ ጋር የምናወራው ነገር አለኝ። የምነግርህ ነገር አለ። አይ እዚሁ እንዳለው ነገር ይማክሽፍቱ። እኔ ደክሞኛል። ትንሽ ቀን እህቴ ጋር ሄጄ አረፍ ብል ደስ ይለኛል። ጀመረች ደግሞ በፍጹም አይሆንም። አይ ይሆናል አለም፣ እየነገርኩህ እንጂ እያስፈቀድኩ አይደለም። ምን ነው ቴ እንዴት ዋላችሁ አቶ አለም? ሰላም፣ እንዴት ዋላችሁ? ጥሩ ሰብሰብ ብላችኋል። ልጄ እንዴት ነሽ? ደህና ነን አባዬ። አብነት ከልጄ ጋር ጥሩ ተቀራርባችኋል። አባትሽ እኮ መጀመሪያ ማስቀድሞ ፈቅደውልናል። ልክ ነው፣ ፈቅጃለሁ። አንድ ጊዜ ላናግርህ አብነት። ይቻላል። እናንተ ቁጭ በሉና ተጫወቱ። ና በአምላክ ምንድን ነው? ምንም ዝም ብለሽ በአምላክ ማምላክ ማምላክ አትበይ። አንበሳ አንበሳ፣ አንተ እኮ ታስደምመኛለህ። አቶ አለም እንግዲህ ልጅህን ለመዳር ተዘጋጅ። እተማመንብሃለሁ። በጣም ጥሩ። እንግዲህ ሌላ አስቸኳይ ነገር ከሌለ ተመልሰን ልንወጣ ነበር። ከዚህ የተሻለ አስቸኳይ ነገር የለም። ውጤቱ ስላስደነቀኝ ልጨብጥ ነው የጠራው። ትክክለኛ ሰው ነህ አብነት፣ በርታ። ይሻላል። እንዲሁም እንደዚህ አይነት ረፍት አርፈሽ አታውቂም። ጣፋጭ ረፍት። አይፍቱ ስራ አይፍቱ ስራ። ይሄንንማ ካሳካሽው ፓሪስ ሄደሽ ነው ማዝናናት ያለብሽ። ደግሞ ታሳኪዋለሽ። ምድረ ቀሽም ሁላ ከይፍቱ ስራ እኩል ጭንቅላት አለን ብለው እኮ ነው ዝም ብለው የሚፍጨረጨሩት። እንዴ ምንድነው የሚፈጠረው? እንዴ